ተልእኮን የመወጣት ኃላፊነትን የማድረስ ሂደት ላይ በሚገጥምህ ነገር በሙሉ ትግስት አድርግ አላቸው። እስቢር ابتغاء وجه ربك لا طاعة الله الله سبحانه وتعالى ታዛዥ በመሆን وتبليغ الرسالة ተልእኮህን ተደራሽና ሁሉም ዘንድ ማድረስ ያለብህን ነገር በማድረስ የሚገጥምህ ነገር በማንኛውም ሂደት ትግስት አድርግ። وعلى ما تلاقي من آذى የሚገጥምህ ከሆነው የተለያዩ ውከቶች في سبيل ذلك فاصبر على ما يقولون وسبح بحمد ربك قبل طلوع الشمس وقبل الغروب እንዳለው በሱረቱ ቃፍ ላይ ማለት ነው። ስለዚህ فاصبر على ما يقولون ነሱ በሚሉህ አባባል በሚተገብሩብህም ተግባራት መምታት፣ መደብደብ፣ ማግለል፣ ማገት በእነዚህ ነገር ولربك فاصبر واصبر على ما يقولون واهجرهم هجرا جميلا እንዳለው አላህ واصبر وما صبرك إلا بالله ታገስ በታገስ በአላህ Subhanahu Wa Ta'ala የተቸርከው ትልቅ ችሮታ ነው። ولا تحزن عليهم አትተክዝ ولا تك في ضيق مما يمكرون የሚያሰሩት በሆነ ሴራ የሚዶልቱት በሆነው መጥፎ እድምታዎቻቸው ሁሉ በጭንቅ ውስጥ አትሆን። فاصبر كما صبر أولو العزم من الرسول ولا تستعجل لهم أولو العزم የተሰኙት አንተ መጨረሻውና አምስተኛው ስትሆን እነዛ ታላላቅ ጠንካራ ነብዮች የሚገጥማቸውን ነገሮች ሁሉ ጸንተው ጫፍ የደረሱ እንደሆኑት ሁሉ አንተም የነሱ አንድ አካል ሁን ይላቸዋል በሱረቱ አልአሕቃፍ 35ኛው አያ ላይ فاصبر كما صبر أولو العزم واصبر لحكم ربك فإنك بأعيننا أنت بني إيتا سرنا ያለው በኔ እይታ በኔ ቁጥጥር ስር ነው ያለው ማንንም ምንም ሊያደርግ አይችልም። እስልም አበሰራቸው ነብዩና አለይሂ ሰላቱ ወሰለም። ولذا الله سبحانه وتعالى በሚያደርጓቸው ወደ አላህ Subhanahu Wa Ta'ala በሚያደርገው ጉዞ እሳቸው የዓለም መሪነትን አስተማሪነትን የአላህ Subhanahu Wa Ta'ala ቃል ምድር ላይ ላሉ የሰው ልጅና አጋንንቶች ተደራሽ የማድረግ ትልቅ ኃላፊነትን ተሰጥተዋል። እንደ አይነት ኃላፊነት የሌለውም ቢሆን አላህ ጋር በሚኖረው የማመን ተግባር የሚገጥመውን ነገር ሁሉ ትግስት ማድረግ እንዳለበት فإذا نقر في الناقور በቀንዱ የሚነፋው መነፋት የመነፋቱ ጊዜ ቂያማ ቆመች። የሰው ልጆች እንዲያምኑ ጥሪ ተደርጎላቸው ያመኑት ማመናቸው ለስኬት የሚያበቃበት የሆነውን የመጨረሻውን ጫፍ ይነሳሉ፣ ይቀሰቀሳሉ። የካዱ ያስተባበሉ አይሆንም ሲሉት የነበረ ነገር ሆኖ ለዚህ ለሚሆነው ነገር ቅድመ ዝግጅትን ባለማድረጋቸው በኪሳራና በውርደት የሚከናነቡ ሆነው ይቀሰቀሳሉ። فإذا نفخ የተነፋ ጊዜ ወይም فإذا نفخ إسرافيل في الصور إسرافيل በቀንዱ በነፋ ጊዜ بأمر الله عز وجل بالله تزاز የሰው ልጆች አፈርን አራግፈው ለሂሳብ አላህ ፊት ይቆማሉ። قام الناس من القبور وجميع الخلائق ለምን ተቀሰቀሱ? ለምን ከቀብር ወጡ? للحساب وللعقاب والثواب الحساب حساب ሊደረጉ فإذا نقر في الناقور በቀንድ የመነፋቱ ትእዛዝ ከአላህ Subhanahu Wa Ta'ala ትእዛዙ ተሰጥቶት ነፊው መላእክታ በነፋ ጊዜ يوم ينفخ في الصور فذلك ያን ጊዜ
ለተአኪድናት يومئذ በዛን ቀን ይክስተት በሚሆንበት ቀን يوم عسير ቀኑ እጅግ በጣም አስቸጋሪ ቀን ነው يوم عسير شديد በጣም ብርቱ عظيم ثقيل ከባድ ተላብሷቸው የሚመጣ የሆኑት ሂደት ሁኔታዎች አህዋሉ የከፋ ነውና إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا بسورة الإنسان ላይ እንዳሳለፍነው እነዚህ ይላል አላህ Subhanahu Wa Ta'ala እነዛን በሱ የካዱ ያስተባበሉ ያመጹ የሆኑትን ክፍሎች إن هؤلاء يحبون العاجلة ቅርቢቷንና ፈጥና እነሱ ዘንድ የደረሰች የሆነችውን ዱንያን በጣም ይወዳሉ ወይም አጅላ ገንዘብ ነው ገንዘብን በጣም ይወዳሉ አኺራቸውን ከበስተኋላቸው ይረሱታል ويذرون وراءهم يوما ثقيل ከባዱን ከፈذلك يوم عسير يوم ثقيل እንዳለው ከባድ ቀን ነው በጣም አስቸጋሪ ቀን ነው يوم عسير ويخافون يوما كان شره مستطيرا አደጋው በጣም ከባድ የሆነን ቀን ይፈራሉ አማኞች على الكافرين በዛን ቀን በካዲዎች ላይ غير يسير ገር ያልሆነ ምንም አይነት መልካም የሌለው ነው ያ ቀን መላእክታው በቀንድ የሚነፋበት በሆነው ቀን ያ ቀን የሚላበሳቸውና በዛ ቀን የሚሆኑት ሂደቶችና ሁኔታዎች በሙሉ እዚህ ምድር ላይ ያሉ አላህ Subhanahu Wa Ta'ala በሱ እንዲያምኑ ጥሪ የሚያደርግላቸው የነበሩ ሲክዱ ሲያስተባብሉ የነበሩ በሆኑ ክፍሎች ላይ ምንም አይነት መልካምና ገር ቀላል ነገር ፈጽሞ አይከሰትም አያዩም አይደርሳቸውም خاصة لي على الكافرين غير يسير ማለት ነው وإما على المؤمنين በነዛ በአማኞች ላይማ አስቸጋሪ አይደለም ማለት ነው وفي هذا تخصيص لعسره بأنه على الكافرين خاصة وتأكيد لشدة عسره ለተأكيد ነው እንጂ እንደው ችግር የሚባል ነገር ምንም አይደርሳቸው ማለት አይደለም ይላሉ የቁርአን ሙፈሲር ተንታኞች በካዱ ሰዎች ላይ ግን በጣም ይበረታል በሙእሚኖች ላይ ግን የሚገጥማቸው ነገር ምንም አይነት የለም ማለት አይደለም እንደነሱ የሚከብድባቸው አይሆንም ነው لأن الصفات المنفية يؤتي بها لإثبات كمال ضدها يتقارنون مولነት ለማንጸባረቅ ነው فوصف هذا اليوم ይሄንን ቀን በጣም አስቸጋሪ ነው አለ አስቸጋሪነቱ ግን ጎልቶ የሚታየው ምድር ላይ ያሉ በአላህ የሚክዱ የሚያስተባብሉ በነበሩ يقول الكافرون هذا يوم عسير ይህ ቀን እጅግ በጣም ከባድ የሆነ ቀን ነው ይላሉ لأنهم قد يئسوا عن كل خير ከተባለ ነገር ሁሉ ተስፋ ቆርጠዋል ወደፊት የሚገጥማቸው ጥፋት ጀሃነም ብቻ መሆኑን አረጋግጠዋል بالهلاك والبوار والذين كفروا بآيات الله ولقائه أولئك يئسوا من رحمتي وأولئك لهم عذاب أليم إلى الله بسورة العنكبوت ላይ والذين كفروا ዚህ ዱንያ ላይ ያሉ በአላህ አያ በማንነቱ የሚክዱ የሚያስተባብሉ የሆኑ እሱ ጋር ነገ መገናኘትንም የማያምኑ የነበሩ ኡላኢክ እንደ አይነቶቹ ነገ የውመል ቂያማ የኢሱ ሚን ረህመቲ ከኔ እዝነት ከኔ ረህመት ከኔ የትኛውም የኔ መልካም አንድንም ነገር እንደማያገኙ እንደማይደርሳቸው ተስፋ ይቆርጣሉ የኢሱ ሚን ረህመቲ ወኡላኢከ እንደ አይነቶቹ አው የኔ እዝነት አይደርሳቸውም የሚገጥማቸው ለሁም አዛቡን አሊም ይላል ሰማም የሆነው ቅጣት ነው እነሱን የሚጠብቃቸው ኡላኢከ الذين ليس لهم في الآخرة إلا النار وحبط ما صنعوا فيها
وباطل ما كانوا يعملون أولئك بالله يكادوا بالله يقاروا የማስመሰል እምነትን አመን ያሉ ليس لهم في الآخرة ነገ በዕለተ ቂያማ ምንም ነገር አይኖራቸውም በእሳት መቃጠል ብቻ እንጂ ምድር ላይ እንደው አንድም ቀን ጥቂት እንኳን ብትሆን መልካምን ጥሩን አልሰሩም ማለት ነው ቢባል ሰርተው ነበር حبط ما صنعوا فيها ዱንያ ላይ ያሉ እነሱ ቅን ነው ብለው የሰሩት መልካም ነገር በሙሉ ثوابون ለአኺራ ተደላቢ ማድረግ ያልቻለ ነበር በአላህ Subhanahu Wa Ta'ala የካዱ ወይም እንዲያምኑ በቀረበላቸው ወሳኝ በሆኑ ጉዳዮች ላይ የካዱ ያስተባበሉ ስለነበሩ وباطل ما كانوا يعملون የሚሰሩት የነበረ ነገር ስራዎች በሙሉ ሰው ልጆች ዘንድ መልካምና ቅን ሆነው ቢባል አላህ Subhanahu Wa Ta'ala ዘንድ ግን باطل ما كانوا يعملون የሚሰሩት የነበረው ስራ በሙሉ باطل ነበር ይላል أما قوله على الكافرين غير يسير يملو أنه يسير على المؤمنين بمؤمنوች ላይ ግን ቀለል ይላል ማለትን ያመላክታል ይላል በሱረቱ الأنعام 82ኛው አያ ላይ الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون ለተቂያማን እነዛ ያመኑ ማመናቸውን በሽርክ ያልቀላቀሉ أولئك لهم الأمن ጸጥታ ለነሱ ተረጋግጦላቸዋል ምንም አይነት የውስጥ መደናገጥ ያሳም መባጀቅ አይገጥማቸውም أولئك لهم الأمن وهم مهتدون ይላል وجوب الدعوة إلى الله عز وجل يسألوج ለራሱ የወደደውንና መልካም ነው ብሎ ያመነበትን እየተገበረው ያለን ነገር ለሌሎች ተደራሽ ማድረግ ግድ ይላል ይወጅባል